بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد تلانتنا كاكم نبات نكتلالا إن شاء الله تلانت جمرنا رئيس لله سبحانه وتعالى أسفلاقي يهوننا يسون لكنا يسون لؤلاوينات የሚያረጋግጡ ባህሪያቶችን ለሱ ማጽደቅና ለሱ የማይገቡ ጉለትና ነውር ያለባቸውን ባህሪያቶች ከሱ ላይ ውድቅ ማድረግ ወይም ደግሞ እሱን ከዚህ ማጥራት የሚል ነበር ያየናቸው ያቆምነው وإذا تقرر بطلان المشارك تعين أن يكون الإله واحدا هو الله وحده እንዲህ ትላንት እንዳየነው በዚች ምድር ላይ ሁለት ፈጣሪ ቢኖር ኖሮ ይህ ፍጥረተ ዓለም አሁን ባለበት ሁኔታ አናየውም ነበር እንዲህ አይነት ስርዓት ይዞ በዚህ መልኩ ሳይናጋ ሳይዛባ ፍጥረተ ዓለሙ አይሄድም ነበር ለምን ሁሉም በፈጠረው ነገር ላይ ይገለልና መለያየት ይኖራል መለያየት ሲኖር ደግሞ ቀንና ማታ የተለያየ አምላክ ቢኖራቸው ኖሮ አሁን ባለው ሂደት አይሄዱም ነበር ብለናል ስለዚህ እነዚህ ነገሮች ስርዓታቸውን ጠብቆ ሳይዛነፉ ባሉበት ሁኔታ መሄዳቸው አላህ ብቸኛ አምላክ መሆኑን የሚያረጋግጡ ናቸው ብለናል وإذا تقرر بطلان المشارك ከአላህ ጋር የሚጋራ የሌለ መሆኑ ከተረጋገጠ تعين أن يكون الإله አምላክ መሆኑ ተረጋገጠ واحدا አንድ ብቻ هو الله وحده الله ብቸኛ አምላክ የፍጥረት ዓለሙ ገዢና አስተናባሪ ፈጣሪው አላህ እንጂ ከሱ ውጪ ሌላ የሌለ መሆኑ ተረጋገጣል ولهذا قال ለዚህም ብሎ አላህ ምን አለን سبحان الله عما يصفون አላህ ከሃዲያኖች ከሚሉት ነገር የጠራ የሆነ ጌታ ነው من الشريك والولد አጋሪም አለው ከሚሉትም ሆነ ልጅ ይዘዋልም ከሚሉት ጠራ አላህ عالم الغيب والشهادة የሩቅን አዋቂ የሆነው ጌታ ወሸሃደቲ የቅርብ የተጣደ የሆነ ነገር የሚያውቅ ማለት ነው هو المختص بعلم ما غاب عن العباد وعلم ما يشاهدونه الله سبحانه وتعالى የተለየ የሆነ አምላክ ነው ከፍጥራኖች በራቀ ከአላህ ባሮች እነርሱ የማያውቁትን ከእነርሱ የራቀውን ነገር የሚያውቅ የሆነና ባሮቹ ደግሞ የሚያዩትንም ነገር ቅርብ ለእነርሱ ቅርብ የሆነውንም የሚያውቅ የሆነ አምላክ ነው አለ وأما غيره ከሱ ውጭማ ያለ فهو إن علم شيئا من المشاهد ከሚታይ ነገር ቢያውቅም فإنه لا يعلم الغيب የሩቅን ምስጢር አያውቅም የሰው ልጅ ባለፈው እንዳልነው አላህ Subhanahu Wa Ta'ala ከነቢያቶቹ አላህ ከላካቸው መልእክተኞች የሻውን ነገር አላህ የፈለገውን ነገር ያሳውቃቸዋል ብለናል አላህ ያሳውቃቸውን ነገር ነው የሚያውቁት መልእክተኞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ካሳወቃቸው ነገር ብዙ ነገር ተናግረዋል በህይወት ዘመናቸው የተከሰቱ ነገሮች አሉ አሁንም እየተከሰቱ ያሉ ነገሮች አሉ ወደፊትም የሚከሰቱ የተናገሯቸው ነገሮች አሉ አላህ ያሳወቃቸው የሩቅ ምስጢር ማለት ነው ለምንድነው የሳቸው መልእክተኝነት እንዲያረጋግጡበት በዚያን ዘመን ለነበሩ ከሃዲያኖች የሳቸው የአላህ መልእክተኛ መሆናቸው እንዲረጋገጥበት ታይድ ያደረገበት ነገር ነው ሙዕጂዛ ይባላል ይህ ክስተትን የተቃረነ የሆነ ነገር በነብያቶች እጅ በሚከሰትበት ጊዜ ሙዕጂዛ ይባላል ሷሊህ በሆኑ በአላህ ባሮች እጅ ሲከሰት ከራማ ይባላል طيب خوارق العادات ክስተትን يعني ነባራዊውን ሁኔታ ጥሰው የሚመጡ ነገሮች ማለት ነው በተለምዶ የማይከሰቱ ነገር ግን አንድ ሰው አላህ Subhanahu Wa Ta'ala የቅርብ ባሪያው ከሆነ አላህን የሚፈራ ከሆነ የሆነ ችግር በሚገጥመው ጊዜ የሆነ ነገር በሚደርስበት ጊዜ አላህን ከለመነ አላህ ተክሪመን لصلاحه ለዚህ ባሪያው ክብር ሲል ያ አላህ የለመነውን ነገር ይፈጽምለታል ይሄ በአላህ ላይ የማመን ሸርጥ አይደለም ከራማ መኖር በአላህ የማመን ሸርጥ አይደለም የሙእሚንነት ሸርጥ አይደለም አላህን የመፍራት ሸርጥ አይደለም በጣም ብዙ አላህን የሚፈሩ የአላህ ባሮች
እንዲህ አይነት ነገር ላይ ይከሰትላቸው ይችላል ነገር ግን አንድ ضعيف የሆነ የአላህ ባሪያ እንዲህ አይነት ነገር ሊከሰትለት ይችላል ይሄኛው አላህ እንደያስፈላጊነቱ ባሮቹን አላህ Subhanahu Wa Ta'ala ባሪያውን ለማቅረብ እሱን ለመጠበቅ ሲል የሚያስከስተው ነገር ነው የሚሆነው ማለት ነው من استجابة الدعاء የዱዓ استجابة አላህ ሊሰጠው ይችላል ይሄ ምን ይባላል ከነቢያቶች ውጪ ከሆነ ምንድነው የሚባለው ከራማ ይባላል ለነቢያቶች በነቢያቶች እጅ ላይ ሲከሰት ግን ምን ይባላል ሙዕጂዛ ይባላል ስለዚህ አላህ Subhanahu Wa Ta'ala ለነቢያቶች ከሩቅ ምስጢር ያሳውቃቸዋል ነገር ግን ከዛ ውጪ ከሆነ ማንም ሰው የሩቅ ምስጢር አያውቅም አላህ ብቻና ብቻ ነው የሚያውቀው ማለት ነው طيب ከነቢያቶች ውጪ የሩቅን ምስጢር ለማንም አላህ አላሳወቀም ለማንም ለከሌ በልቤ ውስጥ ያለውን ነገር ያውቃል ብለን ካሰብን ይህ ከእስልምና የሚያወጣ እምነት ነው ምክንያቱም አላህ ቀደም እንዳልነው ለባሮቹ ሳሊህ ለሆኑ ባሮች አላህን ለሚፈሩ ባሮች እንደያስፈላጊነቱ የዱዓ መቅቡል ሊሰጣቸው ይችላል ከራማ ሊኖራቸው ይችላል ከራማ በኪስ ይዘውት የሚዞሩት ሽጉጥ አይደለም በፈለጉት ጊዜ አውጥተው ሰው የሚመቱበት ነገር ሳይሆን አላህ Subhanahu Wa Ta'ala استجابة الدعاء ሲሰጥ የሚከሰት ነገር ነው ይሄ ሳሊህ ለሆኑ ባሮች ነው طيب ከዛ ውጪ ግን ማንም ይሁን ማን በልብህ ውስጥ ያለውን ነገር ሊያውቅ አይችልም አላህ ካልሆነ በስተቀር ማለት ማንም ይሄን ነገር ለማንም አላሳወቀም ለነቢያቶች ግን አላህ በሚፈልገው ነገር ላይ ያሳውቋቸዋል በጣም ብዙ ጊዜ ደጋግመን የምንለው ነገር አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአኢሻ ጋር በተገናኘ ሙናፊቆች በዝሙት በጠረጠሩት ጊዜ ከአንድ ወር በላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ውስጥ ከነበሩ ከሳሃባዎች ጭምር የተጨነቁበት ጉዳይ ነበር መጨረሻ ላይ አላህ ሱረቱን ኑር ላይ 10 ምናምን አንቀጾች እስከ ቂያማ ድረስ እንዲቀሩ አድርጎ የአኢሻን ንጹህነት አረጋገጠ ማለት ነው طيب كذلك عائشة رضي الله عنها آيات التيمم የመጣበት ምክንያት ከአንገቷ ላይ ሀብል ተበጥሶ ወድቆ እሷና ሰሃባዎች ይፈልጉን طيب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ በሆነ ሁኔታ የሩቅ ምስጢር የሚያውቁ ቢሆን ኖሮ ይሄ ሁሉ ነገር አይከሰትም ነበር ነገር ግን አላህ የፈለገውን ለፈለገው ባሪያው ያሳውቃል ከመልእክተኞች ከሩሱሎች ማለት ነው ከዛ ውጪ ግን ማንም አያውቅምና ነው ኢዘን ለዚህ ነው ምን አለ فهو አይ ከአላህ ውጪ ያለ وان علم شيئا من المشاهد ከሚታየው ነገር ቢያውቅም فانه لا يعلم الغيب የሩቅን ምስጢር ማንም አያውቅም فتعالى أي تنزه الله وتقدس فتعالى مالت الله لكنا تجبوا مالتنا أما يشركون عجاريوش كم يجربت نجر كم يلوت نجر به فهو سبحانه متعال الله بلاي هنا جيتانا أن يكون له شريك في الملك بسو بذات لاي كسو جار بسلطان يمجرا وكمنور يترى هنا جيتانا ومجرا يلم ፍጥረት ዓለሙን የሚያስተዳድረው አላህ ብቻና ከሱ ጋር ማንም ስልጣን የለው قوله فلا تضربوا لله الامثال ينهى سبحانه عن ضرب الامثال له لله امثال እንዳናደርግለት አላህ ይከለክለናል وضرب المثل هو تشبيه حال بحال امثال ማድረግ ማለት አንድን ነገር ከሌላ ነገር ጋር ማመሳሰል ማለት ነው አንድን ሁኔታ ከሌላ ሁኔታ ጋር ማመሳሰል ተሽቢህ ይባላል وكان المشركون يقولون ان الله أجل من أن يعبده الواحد منا من يلو نبرا مشركوش نبي محمد صلى الله عليه وسلم سلاكو ينبروا مكة لا ينبروا أقاريان من يلو نبرا الله يلاكانو كان يوست عنده كتتا سن كم يعمل كاويلان كان يوست عنده كتتا الله المملكة يشلم كتتا كالله قار مجانيت انديت يسولج هيك أدرى التسطوم يلان مشركوش مالت نبي محمد صلى الله عليه وسلم سيلاكونا فلا بد من اتخاذ واسطة بيننا وبينه بيننا برسو بالله مكاكل يجد يميسترك يمياجناñ መኖር አለበት እኛ ቀጥታ ወደ አላህ መቅረብ አንችልም ነገር ግን ይሄ አላህ Subhanahu Wa Ta'ala ምን ብሎ ውድቅ አደረገባቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاذا سالك عبادي عني فاني قريب اجيب دعوة الداعي اذا دعاني فليؤمنوا بي وليستجيبوا لي ይሄን ውድቅ አደረገባቸው አላህ ስለኔ መጥቶ ከጠየቀህ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚገርመው يسالونك عن كذا ይላል በጣም ብዙ የቁርአን አንቀጽ ላይ طيب يسالونك عن الاهله قل يسالونك ماذا ينفقون قل يسالونك عن اليتامى قل ነው የሚለው አላህ
ሁሉ ቦታ ላይ ይጠይቁሃል እንዲህ ብለህ መልስ ስጥ ነው የሚለው የዱዓ ቦታ ላይ ሲመጣ ግን وإذا سألك عبادي عني قل አላላቸውም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንን ውድቅ ማድረጉ ነው ዋሲጣ የሚባለውን ነገር በዱዓ ላይ ውድቅ ሲያደርግ አላህ فإني ብሎ ራሱ መልስ ሰጠ قل አላላቸውም حتى ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وإذا سألك عبادي عني فإني ነው ያለው እንጂ قل ብለህ እንደዚህ መልስ ሰጥ አላላቸውም ለምን በአላህና በባሪያው መካከል حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ራሱ አይገቡም ማለት አንተ ስጁድ ላይ ስትወርድ ቀጥታ ከማን ጋር ነህ አላህ ጋር ማፊ شيء ማፊ ሱብሃንአላህ ምንም በአላህና በባሪያው መካከል የፈለገ ማዕሲያ ቢኖርበት ባሪያው የፈለገ ወንጀል ቢሰራ አላህ አንተ ወንጀል ሰርተሃል አልፈልግህም አላቅህም አይለው ወደሱ እስከ ተመለሰ ድረስ ተውበት አድርጎ ወደ ጌታው እስከ ተማጸነ ድረስና እጁን እስከ ዘረጋ ድረስ በምንም ተአምር አላህ ባዶን አይመልሰው ከጌታው ጋር ነው አላህ ከአላህ ጋር ነው የሚገናኘው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለባሪያው ይሄንን ነገር ግርዶሽ እንደሌለና ቀጥታ ከባሪያው ከአላህ ጋር ባሪያው ከአላህ ጋር እንደሚያገናኘት እንደሚችል አላህ ምን አደረገው ኢላን አደረገላቸው እነርሱ ግን ላ በዚህ መልኩ አይቻልም ብለው ነበር ማለት ነው نعم فلا بد من اتخاذ واسطة بيننا وبينه قالوا فكانوا يتوسلون إليه بالأصنام ይሄንንም አድርገው ምን ይላሉ ቀጥታ ጣዖታቶች ጋር ይመጡና ለጣዖታቶቹ የተለያየ ነገር ያደረጉ ምግብ ሰርተው ያመጡ ምን ያደረጉ انا اعبدهم الا ليقربونا الى الله زلفى ይላል እኛ እኮ እነርሱ ጋር ሄደን በዚህ መልኩ እነሱን የምንማጸነው ወደ አላህ ሊያቀርቡን እንጂ ለሌላ አይደለም ይላሉ ስለዚህ እነርሱ በጣዖታት ወደ አላህ የሚቀርቡ ይመስላቸው ነበር ማለት ነው ነገር ግን አላህ Subhanahu Wa Ta'ala ይሄንን ውድቅ አደረገ የአላህ መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልኮ ማለት ነው نعم وغيرها تشبيها له بملوك الدنيا ሰዎቹ በዚያን ጊዜ የነበሩት እነዚያ አእምሮአቸው ገና ጠባብ ስለነበረ ስለ አላህ ሲያስቡ ከዱንያዊ ንጉሶች ጋር ምን ያደርጉታል ያመሳስሉታል ምክንያቱም የዱንያ ንጉስ ወደሱ ልትቀርብ ስትፈልግ የግድ ምን ያስፈልጋል ሌሎች ለሱ ቅርብ የሆኑ ሰዎች ትፈልጋለህ ማለት ነው ገባ ስለዚህ ልክ እነዚህም ምን አደረጉ አላህን የአላህን ቀድር ስለማያውቁና አላህን ስለማያውቁት ልክ የዱንያ ንጉሶች ላይ ያለው አይነት ባህሪ ለአላህ ሰጡት አላህ ይሄን ነገር ውድቅ አደረገ فلا تضربوا لله الامثال ለአላህ አምሳያ አታድርጉለት አላህ Subhanahu Wa Ta'ala ከሁሉ የተቃቃ የሆነ ጌታ ነው በእርሱና በባሪያው መካከልም ግርዶሽ የለም ግርዶሹ ወንጀል ነው በእኛና በአላህ መካከል ያለው ግርዶሽ ምንድነው ወንጀላችንን ተውበት አድርገን ወደ ጌታችን ከተመለስን والله ከሽርክ በስተቀር ማለት ነው ከሽርክ በስተቀር ሌላ ምንም አይነት ወንጀል ቢኖር አላህ ብሎኛል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ላይ አንተ የሰው ልጅ ሆይ ወንጀልህ ከምድር እስከ ሰማይ የሚሞላ ቢሆን በእኔ ላይ ምንም ነገር ሳታጋራ ከመጣ እምራሃለሁ አላህ እምራሃለሁ ወላ ኡባሊ يعني በአንተ ወንጀል መብዛት አላህ የኛ ወንጀል አይጎዳውም የኛ ዒባዳም አይጠቅመውም ማዕሲያችን እኛን ነው የሚጎዳን ዒባዳችንን እኛን ነው የሚጠቅመው ስለዚህ አንድ ባሪያ ወንጀል ቢኖርበት የፈለገው ወንጀል ይሁን ተውበት አድርጎ ወደ አላህ እስከተመለሰ ድረስ والله አላህ Subhanahu Wa Ta'ala አላውቅህም አይለውም በሩ ክፍት ነው በል ከምንም በላይ እንደውም አጥፍቶ ወደሱ የሚመለስ ባሪያውን አላህ ይወዳል ሱብሃንአላህ አልዓዚም ወደ እርሱ መቅረብ ነው የሚፈልገው ማለት ነው ኢላን فلا يمثل بخلقه ولا يشبه بهم اللهم كفطرانوች ጋር አንመሳሰለውም ان الله يعلم انه لا مثل له ለሱ አምሳያ እንደሌለው አላህ ያውቃል وانتم لا تعلمون انت تتوكم ففعلكم هذا صدر عن توهم فاسد وخاطر باطل ይሄ እንዲህ አይነቱ አባባላችሁ አላህ ወደ እርሱ በእኛና በሱ መካከል የሚያገናኝ መኖር አለበት የምትሉት ነገር ከጥፋት ከሆነ አስተሳሰባችሁ የመነጨ ነው እንዲሁም ደግሞ ባጢል ከሆነ አእምሮአችሁ ላይ ውል ከሚል ነገር የመጣ እንጂ አላህ እንደዚህ አይደለም አላህ በመሐከሉ ምንም ነገር አያስፈልግም እሱ ያዘዘውን መታዘዝ ብቻ ነው ولا تعلمون ايضا ما في عباده الاصنام من سوء العاقبه كذلك ከአላህ ውጭ ያለን ነገር በማምለክ የሚመጣው የመጨረሻው ኪሳራም አታውቁትም ይላል አላህ وقوله قل الخطاب للنبي صلى الله عليه وسلم لا الله ملكتኛ ነው وفي ذلك دليل على ان القرآن كلام الله قل ሲላቸው ሁሉ ቦታ ላይ ቁርአን ላይ ቁል ይያላቸው ነው አይደል እንዴ በመሰረቱ እኮ በል ማለት ነው እኛ አሁን አንድ ሰው እከሌ ጋር ሂድና እንዲህ በለው ብለን ብናወራ የላክነው ሰውዬ እኮ በል የምትለዋን ቃል አይተጠቀምም አይደል እንዴ ከዛ በኋላ መልእክቱን ነው የሚያስተላልፈው ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በል የምትለዋን ቃል አብረው ነው የሚሏት ቁርአን ላይ ቁል ማለት እኮ አላህ ይያላቸው እኮ ነው በል ይያላቸው ነው አይደል እንዴ መልእክቱን ብቻ ሳይሆን ቃልዋንም ጭምር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል የምትለዋንም ቃል ጭምር ነው ያስተላለፉት ይህ ማለት ይሄ ቁርአን ክብር የሆነ የአላህ ቃል መሆኑን ይመሰክርልናል የሳቸው እንዳልነ ምክንያቱም እሳቸው አድራሽ ናቸው ከአላህ የተላከላቸውን መልእክት ለኛ ሊያደርሱ ነው ማለት ነው اذا الله من አላቸው ቁል نعم وان النبي صلى الله عليه وسلم مبلغ عن الله سلا الله የሚያደርሱ ናቸው انما اداه حصر حرم ربي الفواحش حرم ربي الفواحش ጌታዬ ጸያፍ የሆኑ ተግባራቶችን እርም አድርጓል በላቸው አለ جعلها حراما والارم አድርጎታል والفواحش جمع فاحشه وهي ما تناهى قبحه من المعاصي ከማዕሲያ በጣም መጥፎ የሆነው ፋሂሻ ይባላል ዑለማዎች ብዙ ጊዜ ፋሂሻ የሚለውን ከዝሙት ጋር ነው የሚያገናኙት ከዝሙት ከመወስለት ጋር ነው የሚያገናኙት ማለት ነው ነገር ግን ማዕሲያ يعني በጣም ድንበር ያለፈ ማዕሲያ ሁሉ ፋሂሻ ይባላል አላህ እርም አድርጓል በላቸው አላቸው نعم ما ظهر منها وما بطن ግልጽም ይሆነው ድብቅም ይሆነው طيب አላህ እርም አድርጎታል የሰው ልጅ እኛ ራሳችንን ጨምሮ በቀን ውስጥ ማዕሲያ ሳይሰራ የሚውል ሰው አለ والله የለም አበደን ما يمكن በ24 ሰዓት ውስጥ ማዕሲያ ሳይሰራ ወንጀል ሳይሰራ የሚውል የለም اما ظاهرا واما باطنا በጣም ጥንቁቅ ከሆነ በድብቅ ነው የሚሰራው ማዕሲያ ካልሆነስ አለነን በግልጽ ነው የሚሰራው ማለት ነው يعني ድብቅም የሆነው ግልጽም የሆነው ማዕሲያ አላህ እርም አድርጎታል በላቸው ለአማኞች ነው የሚለው አላህ Subhanahu Wa Ta'ala ما أعلن منها وما أسر بقلጽ የሚሰራ በድብቅ والإثم ኃጢአት كل معصية يتسبب عنها الإثم ማንኛውም ኢስም ማለት ኃጢአት የተባለ ነገር ሁሉም እዚህ ውስጥ ይገባል ኃጢአት የተባለ ማለት ነው ማዕሲያ ወደ ማዕሲያ የሚከት ነገር በሙሉ ኢስም ይሉታል ያኛው አምነው ማዕሲያ የሚለው ትንሽ ወደ ኹሱሲያነት ይመጣል ነው نعم وقيل هو الخمر خاصة إثم የሚለው خمر ብቻ ነው خمر ነው ሌላው ማዕሲያ እዛ ውስጥ አይገባም ነገር ግን ይሄኛው لا وعلى كل حال ማንኛውም ወደ ማዕሲያ የሚወስድ ነገር ሁሉ ኢስም ይባላል ማለት ነው ኃጢአት ወደ አላህ የማይፈልገው ነገር የሚወስድ ሁሉ ኢስም ይባላል والبغي بغير الحق يا لا اجباب ድንበር ማለፍንም አላህ እርም አድርጓል الظلم المجاوز للحد والتعدي على الناس በሰዎች ላይ ድንበር ማለፍ የሰዎችን ሐቃቸውን መንካት ክብራቸውን መንካት ገንዘባቸውን መንካት ማንኛውም መደብደብ ሊሆን ይችላል መሳደብ ሊሆን ይችላል ሐቃቸውን መውሰድ ሊሆን ይችላል አደራቸውን መብላት ማንኛውም ነገር አላህ እርም አድርጎታል በላቸው ነው እርም አድርጓል አላህ በሰዎች ላይ ያለ አግባብ ድንበር ማለፍ وان تشركوا بالله በአላህ ላይ ልታጋሩ ለአላህ የሚገባውን ሐቅ በከፊልም ይሁን በሙሉ ለሌላ አሳልፋችሁ መስጠታችሁን አላህ እርም አድርጎታል በላቸው تجعلوا له شريكا في العبادة اللهን በማምለክ ላይ ከአምልኮት ዘርፎች ውስጥ ለሌላ ቆርሶ ወይም በሙሉ መስጠት ما لم ينزل به سلطانا الله ማስረጃ ያላወረደበት حجة وبرهانا سلطان ማለት حجة ማስረጃ ማለት ነው የሌላ ሲሆን وهذا موضوع الشاهد من الآية ይሄ ነው የተፈለገበት وأن تقولوا على الله ما لا تعلمون በአላህ ላይ የማታውቁትን ነገር ማለትንም አላህ እርም አድርጓል በላቸው ሐቂቀታን ይሄ ነገር በጣም ብዙ ሰዎች እየጠፉበት ያለ ነገር ነው አንዳንዴ የህፃን ልጅ ጸጉር ሽበት የሚያስበቅል አይነት ነገር ተሰማለ ወይ ታክሲ ላይ ትሄዳለህ ወይ ለቅሶ ቤት ላይ ሊሆን ይችላል ወይ የሆነ ቦታ ላይ ሰዎች ይሰበሰባሉ አንዱ ጸጥ ብሎ የሆነ ነገር ሲያወራ ተሰማለህ የሚያወራው እኮ ስለ ሱቅ ቢሆን ምንም ችግር የለውም ስለ ንግድ ቢሆን ምንም ችግር የለውም ስለ ፋብሪካ ቢሆን ምንም ችግር የለውም ስለ ዲን ነው የሚያወራው ስለ አላህ ዲን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ስለ ሸሪዓ ነው የሚያወራው ሰውየው አሊፍ ተተኛ ጥቁም ላይ ያቀችላል ነገር ግን ሐጅ ሄዶ መጥቷል መካ ሄዶ ሲመጣ ወህይ የወረደበት ይመስላል ሰዎች እንዴ ሐጅ ከለ እንዴት አያውቁም ይሉኛል ብሎ ይፈራና በእስልምና ላይ لا اله الا الله አጃኢብ ሲያወራ ተሰማለህ ያ اخي ይሄ እኮ አላህ ላይ የማታውቀውን ነገር መናገር ነው ሰው በአላህ ላይ እንዴት ይናገራል በሸሪዓ ጉዳይ ላይ አንተ የማታውቀውን ነገር አወራህ ማለት እኮ አላህ እንዲህ አለህ ይያልክ ነው
አንዴ ተው አላህ እኔ ያላልኩት ነገር ብሎ አልብባል አልቆጣም እንዴ አንተ ያላልከው ነገር ያልተናገርከው ነገር ያላልከው ነገር እከሌ ብሏል ተብሎ ቢነገርብህ አትቆጣም እንዴ እንዴት በአላህ ላይ ሰው የማያውቀውን ነገር ይናገራል ስለ እስልምና ሸሪዓ ስለ ዲን አንድ ሰው ዝም ብሎ ከመሬት ተነስቶ የሚያወራ ከሆነ በአላህና በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ምን እያደረገ ነው እየቀጠፈ ነው ማለት ወአን ተቁሉ ዐለላሂ ማ ላ ተዕለሙን በአላህ ላይ የማታውቁትን ነገር ልትሉ አላህ እርም አድርገዋል አላቅም በል ምን ትሆናለህ ኢማሙ ማሊክ ረሂመሁላህ 40 ጥያቄ ተጠየቁ ከክፍለ ሀገር ሰዎች ተመድበው ማለት ነው ኢማም ዳሪል ሂጅራ ናቸው የመዲና ሙፍቲ ናቸው በሳ ማንንም የለም እንደሳቸው አይነት ዓሊም በዚያን ዘመን ከዛ ሰዎች ኮሚቴ ተዋቅሮ ኢማም ማሊክን ሄዳችሁ ጠይቃችሁ ነው ተብለው 40 ጥያቄ ይዘው መጡ ኢማም ማሊክ ጋር ሲጠይቋቸው አላቅም ሲሉ አራቱን መልሶ 36ቱን አላቅም አሏቸው 36 ኢማም ማሊክ ሱብሃንአላህ አልዓዚም ኢማም ዳሪል ሂጅራ ያ ኢማም አሏቸው እንዴ ምን ብለን ነው ኢማሙ ማሊክ አላቅም ብለዋል ብለን የምናወራው አሏቸው እኔ አሏቸው የማላቀውን ነገር መናገር እንጂ የሚያስፈራኝ እናንተ ኢማሙ ማሊክ አያቅም ማለታችሁ አይደለም የሚያስፈራኝ ከፈለጋችሁ በፈረስ ላይ ቁጭ በሉና ባንዲራ ይዛችሁ ኢማሙ ማሊክ ጃሂል ነው አያቅም ያላችሁ አውሩ አሏቸው አለማ ይሁን አሉ ይሄ አይደለም እኔን የሚያስጨንቀኝ ምንድነው በአላህ ዲን ላይ የማላቀውን ነገር መናገር ይነዋል ማን ናቸው ማን ኢማም ማሊክ ያ اخي ሱብሃንአላህ العظيم አላሁ አክበር እኛስ ዛሬ ማንነን እስኪ ተመልከት ታፍራለህ والله አንዳንድ ጊዜ በጣም ወይ ታክሲ ላይ ስትሄድ ወይ ሆነ ቦታ ላይ ያ اخي ሱብሃንአላህ العظيم እንዴት እንደሚዘገንን ሰዎች ዝም ብሎ ሲያወሩ ማለት ነው በቃ በዲን ጉዳይ ላይ በጣም ከባድ ወንጀል ነው በአላህ ዲን ላይ በነብዩ ዲን ላይ من كذب علي متعمدا قالوا نبي محمد صلى الله عليه وسلم فليتبوأ مقعده من النار بني لا يعلو يوحشبين سو በጀሃነም መቀመጫ ቦታ ያዘጋጃሉ መቀመጫው ጀሃነም ነው በነብዩ ላይ ይሄ ከሆነ በአላህ ላይስ ሱብሃንአላህ ስለ አላህ እንዲህ ነው ብሎ ማውራት ይህ በጣም ከባድ ወንጀል ነውና አላህ ምን አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንንም እርም አድርገዋል በላቸው من الافتراء والكذب من دعوى ان له ولد ከዚህ ትልቁ ኃጢያት ትልቁ የሰው ልጆች ከሚቀጥፉበት ነገር በአላህ ላይ አላህ ልጅ አለው ማለት ትልቁ ቅጥፈት ማለት ሱብሃንአላህ አላህ Subhanahu Wa Ta'ala ለሰዎች ስልጣን ሰጥቷል ማለት የሱን ስልጣን በከፊል ለሰዎች ሰጥቷል የአላህን ስልጣን ሰዎች ከችግር ነፃ ማውጣት ይችላሉ የታመመን አፍያ ማድረግ ይችላሉ ለተቸገረ ለተጨነቀ በጠራቸው ጊዜ ደርሰው ሀጃውን ያወጣሉ ይሄ ስልጣን አላህ ሰጥቷቸዋል ማለት ይሄ በአላህ ላይ ከሚቀጠፉ ትልልቅ ቅጥፈቶች እንደነዚህ አይነቶች ናቸው ማለት እንደነዚህ አይነት ከባባድ የሆኑ ቅጥፈቶች ሱብሃንአላህ አላህ አዛኝ የሆነ ጌታ ስለሆነ እንጂ መሬት ተከፍታ ትውጠን ነበር ለዚህ ነው አብዱላህ ኢብኑ አባስ ምን አሉ የትኛው ሰማይ ነው እኔን የትኛው ሰማይ ስር ነው መሆነው አሉ የትኛው ምድርስ ይሸከመኛል እኔ በአላህ ዲን ላይ ያልሆነ ነገር ከተናገርኩኝ በአላህ ላይ የሌለ ነገር ከተናገርኩ የትኛው መሬትስ ይሸከመኛል የትኛው ሰማይ ነው በየትኛው ሰማይ ተጠልዬ ነው የሚሄደው ምክንያቱም አንድ ሰው ወይ ምድር ላይ ነው ያለው አይደል እንዴ ምን ምድር ላይ ስትሆን ከሰማይ ስር ነው ያለው ስለዚህ ምን አሉ የትኛው ሰማይ ነው እኔን ከየትኛው ሰማይ ስር ሆናለሁ የትኛውስ ምድር ይሸከመኛል አላህን የሚፈሩ ሰዎች እንደዚህ ነበሩ አላህን የሚያውቁ ሰዎች ማለት ነው እኛ ዛሬ ግን አላህ ይዘንልን سبحان الله العظيم نعم من الافتراء والكذب من دعوى أن له ولدا ونحو ذلك مما لا علم لكم به بالله ጉዳይ ላይ ዕውቀት የሌለን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت خير يعني معناه ايش الله ያዘዘው መልካም የሆነ ነገር በቃ خلاص አላህ ያለው ነገር ወይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ተናገር አጅር ታገኝበታለህ ምንም ችግር የለም ስትናገር ግን ቦታውን አውቀ መጥነህ ተናገር ዝም ብለህ አይደለም አይብ 100 ኪሎ 10 ኪሎ ለማይሸከም ሰውዬ መሸከም ለማይችል ሰው 100 ኪሎ አምጥተህ ብትጭንበት ምን አደረከው ገደልከው ነው እዛው ባለበት ጨፈለከው እንጂ አልጠቀምከውም ማለት ነው ሁሉ የሚታወቅ ነገር ሁሉ ዝም ብሎ አይባልም የተሰማ ነገር ሁሉ ዝም ብሎ አይነገርም
طيب የሰዎች አቅል ደረጃ አለው በደረጃቸው ነው ዕውቀትም ምን የሚደረገው የሚሰጠው የሰማሁት ነገር ነው ብለህ ዝም ብለህ አምጥተህም አታፈስም ማለት ነው ሱብሃንአላህ አቡ ሁረይራ ረዲየላሁ ዐንሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰማኋቸው 3 ስልቻ ይሆኑ ነበር ይላሉ ለእናንተ ያስተላለፍኩት አንዱን ስልቻ ብቻ ነው አንዱን ስልቻ ለምን አንችለውማ አንችለው طيب አንድ ስልቻ ቢሆን ነው አሉ ለእናንተ ምን ያደረኩት የዘረገፍኩላችሁ ሱብሃንአላህ وليس كل ما يعلم يقال ابدا የምናቀው ነገር ሁሉ እንደው ዝም ብላ ብቻ አንስታ ፍርጥ አይደለም እያየህ ማለት ነው نعم አማ የማታቀውስ ነገር አላቅም ምን ትሆናለህ ዝም ብትል ወንጀል አለው እንዴ ዝምታ አበደን ሐቅ አውቀህ ዝም ካልክ ነው እንጂ ካልሆነ ግን የማታቀውን ነገር ዝም በማለት ማሻአላህ ومثل ما كانوا ينسبون إليه من التحيلات من التحليلات والتحريمات التي لم يأذن بها كذلك حرام يهون النجر حلال نو مالت حلال يهون النجر دمو حرام نو مالت يمساسلو አይነት ነገሮች ይህ በአላህ ላይ የሚከተፉ ቅጥፈቶች ናቸው الشاهد من هذه الآيات الكريمة أن فيها نفي الشريك عن الله تعالى لله سبحانه وتعالى አጋር የሌለው መሆኑን ውድቅ ማድረግ ነው وإثبات تفرده بالكمال الله ሙሉ በሆኑ ባህሪያቶች ብቸኛ መሆኑን ونفي الولد والمثل عنه سبحانه وتعالى الله سبحانه امسجا የሌለው ልጅ የሌለው መሆኑንም ውድቅ ማድረግ وان جميع مخلوقاته تنزهه عن ذلك وتقدسه نعم ሁሉም አላህን ያጠሩታል ትላንት እንዳልነው ከአጋንንትና ከሰው ልጅ በስተቀር ሌሎች መخلوقاتዎች በአጠቃላይ አላህን ያጠሩታል ብለናል አላህን ይገዙታል አላህን ያጠሩታል የሰው ልጅና አጋንንት ግን ካመኑት ውጪ አመፀኞች አሉ ከሰው ልጅም አመፀኛ አለ ከአጋንንትም አመፀኛ አለ ሌላ ሳር ቅጠልስ አያምጽም حيوانات አያምጹም طيب ሁሉ በል የሚገርማችሁ ጉዝ የሆኑ ነገሮች አላህን ያመልካሉ አላህን ያወድሳሉ طيب ما من شيء الا يسبح بحمده ምንም ነገር የለም አላህን የሚያወድስ በመስጋናው አላህን የሚያወድስ ቢሆን እንጂ نعم تفردي بالكمال من علن كما أن فيها إقامة الحجة على بطلان الشرك لله منم أجار لله مهون حجة معكم وأنه مبني على جهل وخيال أجاريانوش نبي محمد صلى الله عليه وسلم سلاكو ونبروا لا الله سبحانه وتعالى واسط أسفل قوال الميلوت إيه كأوكات يمنتج ساهون كجهلنا يمنتج مهون وأنه سبحانه لا مثل له ولا شبيه له الله سبحانه وتعالى أمسايام هنا بيته لله مهون ማረጋገጥ ነው ይላሉ ከነዚህ ካሳለፍናቸው የቁርአን አንቀጾች የምንረዳው ይላሉ ወደ ዛሬው ርዕሳችን ስንሄድ ኢስባቱ استواء الله على عرشه الله سبحانه وتعالى ከአርሽ በላይ መሆኑን የሚያረጋግጡ የቁርአን አንቀጾችን ነው የምናየው አላህ በተከበረው ቃሉ በሰባት ቦታ ላይ ቁርአን ውስጥ እሱ ከአርሽ በላይ መሆኑን የሚያረጋግጡ የቁርአን አንቀጾች ነግሮናል وقوله الرحمن على العرش استوى في 7 مواضع سبت بوتالاي وفي سورة الأعراف قوله إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش إن ربكم جيتاتشوكو الله الذي خلق السماوات والأرض يا سماياتنا مدرن يفتري هنا جيتانو في 6 أيام بسدس كانوست ثم استوى على العرش كزيم كعرش بلاي هنا وقال في سورة يونس عليه السلام إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش ياونو ترجمه يتكجر نجاريلا وقال في سورة الرعد لا يدغمو الله الذي الله كيانو رفع السماوات بغير عمد الله سبحانه وتعالى سماين يا مسوسو كف ያደረገ የሆነ ጌታ ተረውነሃ ማለት የምታዩት የለም የምታዩት መፍሁም የለውም አስለን የምናየውም የማናየውም ሙሶሶ የለም አላህ ይህንን ሰማይ በቁድራው ነው ምን ያደረገው ያቆመው ማለት ነው ከፍ ያደረገ የሆነ ጌታ ነው አላህ ይያለን ነው الله الذي رفع السماوات بغير عمل ترونها ثم استوى على العرش كذب الله سبحانه وتعالى كعرش بلاي هنا وقال في سورة طه الرحمن على العرش استوى الرحمن يا الله سمونه على العرش استوى كعرش بلاي هنا وقال في سورة الفرقان ثم استوى على العرش الرحمن كعرش بلاي هنا الرحمن الله مالتنا وقال في سورة ألف لام ميم السجدة مالتنا الله الذي خلق السماوات والأرض الله كيا سماياتنا مدرن يفترنا وما بينهما بمهكلاتهم يالون جمر في 6 أيام بسدست كانوست ثم استوى على العرش كزيام كعرش بلاي هنا وقال في سورة الحديد هو الذي السو يانو خلق السماوات والأرض في 6 أيام سماياتنا مدرن بسدست كان يفترا ثم استوى على العرش طيب كزيام كعرش بلاي هنا
አላህ Subhanahu Wa Ta'ala ከአርሹ በላይ ሆነ የምንለው በመጀመሪያ ደረጃ ከዚህ በፊት እንዳልነው አንደኛ የአረብኛ ቃላቶች ወይም ደግሞ የአረብኛ ስሞች ከኢዳፋና ከተቅይድ ነፃ በሚደረጉበት ጊዜ ማዕና ኩሊ አላቸው ብለናል فيه قدر مشترك ለሁሉም ያገለግላሉ ብለናል አንድ የአረብኛ ቃል ወይ ደግሞ ስም ተቅይድ ካልተደረገ ካልተገደበ ወይ ደግሞ ኢዳፋ ካልተደረገ ካላስጠጋ ነው ዝም ብለን ብቻ በመንጠራበት ጊዜ ምን አለው ለሁሉም ይሆናል ያ ቃል ብለናል ያ ስም ለሁሉም ሊሆን ይችላል ኢሽትራክ አለበት ማዕና ኩሊ አእምሮ ላይ የምናስበው ያ የአረብኛ ቃል የያዘው ማዕና አለ ያ ማዕና ካልተገደበ ለሁሉም መሆን ይችላል ነገር ግን ሲገደብስ የተገደበለትን ነገር ብቻ ነው የሚወክለው ብለናል ግልጽ አለ የተገደበለትን ወይ ደግሞ ወደዛ ያስጠጋነው ነገር ብቻ ነው የሚወክለው ሙሽተረክ የሚሆነው መቼ ነው ከተቅይድና ከኢዳፋ ነፃ ሲደረግ طيب አርሽ የሚባለው ነገር ዝም ብለን እንደ በአረብኛ ቋንቋ ሰሪሉል ሙልክ ነው የሚሉት ይሄ ነገር ሳይት ወዴትም ሳናስጠጋው ዝም ብለን አርሽ ስንል በራሱ ማዕናው ሙሽተረክ ነው ለሁሉም ይሆናል طيب ነገር ግን ስናስጠጋውስ ወዳስጠጋንለት ነገር ብቻና ብቻ ነው የሚሆነው አንዱን ወደ ለአንዱ ያስጠጋነውን ለሌላው ሊሆን አይችልም ይሄ ኢዳፋ የሚባለው ነገር ወይ ደግሞ ተቅይድ የሚባለው ነገር ተኽሲስ ያሲዘናል ብናል ተኽሲስ ማለት ነው መነጠል ማለት ነው ያ ወደዛ የተጠጋበትን ነገር ብቻ ነው የሚነጥለው ይሄን ነገር ልናውቅ ይገባል طيب ስለዚህ አላህ ከአርሽ በላይ ነው ስንል አርሽ ማለት ማዕናው ይታወቃል ኢስተዋ ማለት ማዕናው ይታወቃል ኢስተዋ የሚለው ነገር ነፃ ሲሆን ሳይገደብና ኢዳፋ ሳይደረግ ሙሽተረክ ነው ቃሉ ማለት ነው ሁሉንም ያጠቃልላል ነገር ግን ስትገድበውስ የተገደበበትን ነገር ብቻ ነው የሚያመላክተው طيب ለሌላው ልናደርገው አይንችል ለሌላው ስናደርገው ምን ወደ አስጠጋነው ነገር ነው የሚሆንልን ይገደባል خلاص ማዕና ያን ነገር ብቻ ነው የሚያመላክተው ከዛ ውጪ አይወጣም ለማውጣት ከፈለግን ከኢዳፋ አውጥተን ቃሉን ብቻ ማምጣት አለብን የዚህን ጊዜ ግን ለሁሉም ሊያገለግል ይችላል እንላለን ስለዚህ ስለ አላህ Subhanahu Wa Ta'ala ሁሉ ጊዜ ስናስብ አላህ እሱ ራሱን የወሰፈበት ራሱን የገለጸበትን ነገር ባለበት ሁኔታ እንቀበላለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን የወሰፉበትን አላህን የገለጹበትን ነገር ባለበት መልኩ ምን እናደርጋለን እንቀበለዋለን እንዴት ነው ተብሎ የሚጠየቅ ጥያቄ አይኖርም ካለስ እንዴት ነው የሚለውን ጥያቄ ለመመለስ አንደኛ በሶስት መንገድ ነው ብለናል ይሄ ነገር እንዴት ነው ተብሎ ሲጠየቅ የዚህ መልስ ለመስጠት አንደኛ የተጠየቀው ነገርን ማወቅ ያስፈልጋል ራሱን ማየት ያስፈልጋል ካየኸው ያየኸውን ነገር እንዴት ነው ተብሎ ሲጠየቅ ትናገራለህ አንደኛ ራሱን ማየት ሁለተኛ አምሳያውን ማየት አምሳያውን የዛን ነገር አምሳያ ማየት እንዴት ነው ለሚለው ጥያቄ መልስ ለመስጠት ሶስተኛስ ስለዚያ ነገር ትክክለኛ የሆነ ዝርዝር መረጃ ሊኖር ይገባል ከነዚህ ከሶስቱ ነገሮች ውጪ እንዴት ነው ለሚለው ጥያቄ መልስ መመለስ አይቻልም ስለ አላህ ባህሪያቶች ሰዎች እንዴት ነው ብሎ በሚጠይቁበት ጊዜ አናውቅም እንላለን ለምን አንደኛ የተጠየቀው ስለ አላህ ነው አላህን አይተነዋል እንዴ ዛቱን ላ ኢላሃ ኢላላህ አላህ አምሳያ አለው እንዴ የለውም ከይፍያው እንዴት እንደሆነ እንዲህ ነው ብሎ አላህ ነግሮናል አልነገረንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረውናል አልነገሩን ኢዘን ከታምተ ነው የምታወራው እንዲህ ነው ብለህ የምታወራ ከሆነ በአላህ ላይ የማታውቀውን ነገር ነው የምትለው ማለት ነው ስለዚህ ከዚህ ትቆጠባለህ ከመይሊቁ ሊጀላሊሂ ወዐዘመቲሂ ትላለህ ማለት ነው ውድቅ አታደርግም አታመሳሰልም አታዛባም ግልጽ አለ كذلك ايش من غير تحريف ولا تعطيل ومن غير تمثيل ولا تكييف እንዲህ ነው ብለህ አትናገርም اذا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ان الله አሉ ቡኻሪ ላይ በተዘገበ ሐዲስ ላይ لما قضى الخلق ፍጥረታቶችን ፈጥሮ 7 ሰማይና 7 ምድርን ፈጥሮ ከፈጠረ በኋላ كتب عنده فوق عرشه كتب عنده فوق عرشه እሱ ዘንዳ ከአርሹ በላይ ጻፈ ምን ብሎ ان رحمتي سبقت غضبي ብሎ ኢማም ቡኻሪ በዘገቡታል
አላህ ሰባት ሰማይና ሰባት ምድር ከፈጠረ በኋላ እዝነቴ ቁጣዬን ቀድማለች ብሎ ጽፏል። እዝነቴ አላህ ከቁጣው እዝነቱን ነው የሚቀድመው ማለት ነው። ኢነ ረሕመቲ ሰበቀት ገደቢ ላ ኢላሃ ኢላላህ አልሐምዱሊላህ الذي جعل رحمته سابقة لغضبه وإلا ቁጣው የሚቀድም ቢሆን ኖሮስ አላሁ አክበር ላ ኢላሃ ኢላላህ። ነገር ግን እዝነቴ ቁጣዬ ትቀድማለች ብሎ ጽፏል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የት فوق عنده فوق عرشه። ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። አላህ ሰባት ቦታ ላይ ቁርአን ላይ ነገረን አላህ ከአርሽ በላይ ነው ብሎ። ስለዚህ እንዴት እንደሆነ አለማወቃችን ይህን ነገር ውድቅ ልናደርግ ያስችለናል እንዴ? አያስችለንም። ነፍስ እንዳለን እርግጠኞች ነን አይደለንም? ሩህ እንዳለን እርግጠኞች ነን አይደለንም? እርግጠኛ አይደለሁም የሚል ሰው አለ ከኛ ውስጥ አለ? ሼኻችን ማንም ሰው ከኛ ውስጥ ሩህህ ምን አይነት ነች ተብሎ ቢጠየቅ መልስ ያለው ሰው አለ? ነፍስህ ምን አይነት ነች ተመራመሩ ከዛሬ ጀምራችሁ ማለት ነው። መልሱን ስታገኙ ታመጣላችሁ። ነፍሴ ምን አይነት ነች፣ ቁመቷ ምን ጥቁር ነች ነጭ ነች ምን አይነት ነች ብለህ ተመራመር። ባለህ እድሜ ልክ ቁጭ ብለህ ተመራመር እስኪ። መልሱን ስታገኝ አግኝቻለሁ ብለህ ይዘህ ትመጣለህ። ነፍስ እንዳለህ እርግጠኛ ነህ፣ ሩህ እንዳለህ እርግጠኛ ነህ። ነገር ግን ሩህ ምን አይነት ነው ተብሎ ብትጠየቅ መልስ የለህም። ሩህ ምን አይነት እንደሆነች አለማወቅህ ሩህ እንዳለህ እንዳታምን ይከለክልሃል እንዴ? ይከለክለናል? ከልክሎናል እንዴ? አልከለከለንም። አናቅም ምን አይነት እንደሆነች። ነገር ግን ሩህ እንዳለንስ እናቃለን አናቅም? በጣም እርግጠኞች ነን። የለንም ካልን አሁን እዚህ ከኛ ጋር የላችሁም ማለት ነው። እንደዚህ ሩህ የለኝም የሚል ሰው ካለ ከኛ ጋር አይደለም፣ እዚህም የለም ማለት ነው። خلاص። ነገር ግን ነፍስ እንዳለን እርግጠኛ ሆነን ሩህ እንዳለን እርግጠኛ ሆነን ስለ ነፍሳችን አናቅም፣ ስለ ሩሃችን የምናውቀው ነገር የለም። ኢዘን እንዴት አላህ ከአርሽ በላይ ነኝ ብሎ ሲያበቃ እንዴት እንደሆነ ካላወቅን አላህ ከአርሽ በላይ ነው አንልም። ከአርሽ በላይ መሆኑን አናምንም። እንዴት ነው የሚባለው? ሱብሃንአላህ አልዓዚም። እንዴት እንደሆነ አናቅም እኛ። አላህ አልነገረንማ። ከአርሽ በላይ ነኝ ብለዋል። እንዴት? እሱ ነው የሚያውቀው። خلاص ምን አገባን እኛ እኮ ዛሬ ስለ ራሳችን ኢምንት የሆነችን ነፍስ ማወቅ ሳንችል ስለሷ ዕውቀታችን አእምሮአችን መድረስ ሳይችል ስለ خالق السماوات والارض ሰማያትና ምድርን የፈጠረ ይሄንን ፍጥረት ዓለም የፈጠረ አምላክ ስለሱ እንዴት እንደሆነ ማወቅ አለብኝ ብለህ ታስባለህ እንዴ? ይሄ የጥመት ትልቁ ፓርት ነው ማለት ነው። አላህ ይጠብቀን እንጂ። ኢዘን ትልቁ ነገር ምንድነው? ይሄ ነው። እኛ አላህ የቂያማ ቀን አላህ ቢጠይቀን ምን እንላለን? ያ አላህ በተከበረው ቃልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካይነት እሳቸው ላይ በወረደው ቃል አላህ ከአርሹ በላይ ነው የሚል 7 የቁርአን አንቀጽ ነግረውናል። እሳቸውም አንተ የላካቸው የተከበሩት ለዓለም እዝነት የላካቸው መልእክተኛ አላህ ከአርሹ በላይ ሆኖ እዝነቴ ቁጣዬን ትቀድማለች ብለው ነግረውናል እንላለን ማለት ነው። መልሳለን አለን የለንም? ነገር ግን አላህ ከአርሹ በላይ አይደለም ብንልስ እኔ መልእክተኛዬን ልኬ በእኔ ቃል በቁርአን ላይ አውርጄ ነበረ ለምንድን ነው ያልከው ብንባል መልሳለን የለንም። ኢዘን የእስላም ጠላቶች ፍልስፍና ውስጥ ገብተው ሙስሊሞችን ትክክለኛ እምነታቸውን ከስራቸው ለመሸርሸር ያመጡት ፍልስፍና ውስጥ እኛ አንገባም። አላህ ያለው ቃል ህያው የሆነው ቃሉ ነው። በነገረን ነገር እናምናለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የላካቸው ከነፍሳቸው ምንም ነገር የማይናገሩ ላ ينطق عن الهوى ان هو الا وحي يوحى ብሎ አላህ የመሰከረላቸው የአላህ መልእክተኛ የተናገሩትን ቃል እናምናለን። በጥርሳችን ነክሰን እንይዛለን። ሼኹ ምናሉን ከዚህ ጋር በተገናኘ ኢማሙ አቡ ሐኒፋ ያሉትን ነገር እግረ መንገዳችን ያው እነዚህ የነብዩ ንግግር አይተናል፣ ቁርአን አይተናል። ኢማሙ አቡ ሐኒፋ ምን ይላሉ? ረህመቱላሂ ዐለይሂ ፍቅሁ الابسط በሚለው ኪታባቸው ላይ من قال لا اعرف ربي في السماء او في الارض ያሉ ጌታዬ ሰማይ ላይ ምድር ላይ አላውቅም የሚል ሰው ፈቀድ ከፈራል በርግጥ ከፍሯል አሉ ኢማሙ አቡ ሐኒፋ ማለት ነው። طيب وكذلك قالوا من قال انه على العرش الله كعرش በላይ ነው ولكن ولا ادري العرش في السماء او في الارض ነገር ግን አርሽ የሚባለው ከመሬት ውስጥ ይሁን ሰማይ ላይ ይሁን አላውቅም ቢልም ከፈራል ኢማሙ አቡ ሐኒፋ ሱብሃንአላህ። ፍቅሁል አክበር በሚለው ኪታባ አብሰጥ በሚለው ኪታባቸው ገጽ 46ኛው ገጽ ላይ ነው
ማየት ይችላልላችሁ كذلك ኢማሙ ማሊክ ጋር አንድ ሰው መጣ ቁጭ ባሉበት ማለት ነው መዲና جاء رجل الى امام مالك فقال من አላቸው ያ አባ አብዱላህ አላቸው አንተ አብዱላህ አባት ሆይ አላቸው ኩንያቸው ነው ይሄ الرحمن على العرش استوى كيف استوى አላቸው አላህ ከአርሹ በላይ ነው ይሄ ቁርአን ስለሆነ ምንም ማድረግ አልቻለም ነገር ግን እንዴት ነው አላቸው እንዴት ነው استواء ከአርሽ በላይ እንዴት ነው استواء አላቸው ኢማሙ ማሊክ አንገታቸውን አቀረቀሩ እንደዚህ ልክ እንደዚሁ ደርስ ላይ ነበሩ ኢማም ማሊክ ከዛ ብዙ ቆዩና ኡድ ነበረቻቸው መሬት ትንሽ መታ ያደረጉ ቆዩና ቀና ሲሉ ላበላብ ሆነዋል ፊታቸው በጣም ተቀያይረዋል ከዛ በኋላ ምን አሉት كيف منه غير معقول አሉት كيف የሚለው ነገር የሚታወቅ አይደለም አሉት كيفيا እንዴት ነው የሚታወቀው አሉ طيب والاستواء منه غير مجهول استواء የሚለው ደግሞ ከአላህ የማይታወቅ ነገር አይደለም والإيمان به واجب አሉት በዚህ ማመን ደግሞ ዋጅብ ነው አሉት والسؤال عنه بدعة አሉት كيف እንዴት ነው ብሎ ደግሞ መጠየቅ ራሱ بدعة ነው አሉት وأمر ولا أراك إلا مبتدئا አሉት አንተ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ አዲስ ነገር የምታመጣ እንጂ ሌላ አትመስለኝም አሉት وأمر به فأخرج ይላሉ ከዛ አስወጡታሉና ሰውየውን አስወጡታ ኢማሙ አህመድ ማለት ነው ረሂመሁላህ ምን ይላሉ نحن نؤمن بأن الله على العرش كيف شاء وكما شاء الله ከአርሹ በላይ ነው እንደፈለገው እንዴት እሱ በሚያውቀውና ለሱ በሚገባ መልኩ ወለሁ نعم نحن نؤمن بأن الله على العرش كيف شاء وكما شاء بلا حد ማለት ሰዎች እንዲህ ነው በሚሉት መልኩ ሳይሆን ማለት ነው ووصفه يبلغها واصف كذلك ሰዎች እንዲህ ነው ብለው ቀደም ያን ከይፍያውን ነፊ ለማድረግ ነው እሳቸው አው يحده احد ወይም ደግሞ አንድ ሰው በሚገምተው መልኩ ሳይሆን فصفات الله منه وله يا الله ባሪያቶች ከርሱ ለሱ የተገቡ ናቸው وهو كما وصف نفسه الله ራሱን እንደገለጸው ولا تدرك الابصار الله የሰው ልጆች አእምሯቸው አቅላቸው አይደርስበትም የሱ ባህሪ እንዴት ነው ብለው እናስበው ቢሉ በፍጹም ሊያስቡትና ሊደርሱበት የሚችሉት አይደሉም አሉ تعارض العقل والنقل በሚል ኪታብ ሸይኹል ኢስላም ተይሚያ ይሄንን የኢማሙ አህመድን ንግግር ምን አድርጎልናል አስቀምጦልናል ኢዘን አላህ በቁርአኑ ከነገረን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ከነገሩን እነዚህ የኢስላም ሊቃውንቶች ሁሉም ከነሱ ከነበሩበት ዘመን እስካሁን ድረስ ሁሉም የተቀበላቸው ማለት ነው ቀብራቸውን አላህ የጀነት ጨፍ ያድርግላቸው ዛሬ ኢማሙ አቡ ሐኒፋ ሲባል ኢማሙ ማሊክ ሲባል ኢማሙ ሻፊዒ ሲባል ከኛ ጋር ያለው አይመስልንም እንዴ ለምን እንደሆነ ታውቃላችሁ አላህ ስማቸውን ህያው ያደረገው والله የህይወት ታሪካቸውን እኮ ብናነብ እነዚህ አኢማዎች ሱብሃንአላህ አልዓዚም ነገር ግን ልክ አሁን ስማቸው ሲጠራ ከኛ ጋር ያለው ይመስልናል ለምንድን ነው ለሱ ዲን ስለለፉ ነው ራሳቸውን አቅልጠው ለኛ ሻማ ሆኖ ስላስተላለፉ ነው إذن እነዚህ ዑለማዎቻችንን እነዚህ ሰሃባዎችን ካልተከተልን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ካልተከተልን ማን ልንከተል ነው አይሁዶችን ልንከተል ነው አላህ ይጠብቀን نعم شيخ منالون قد ورد إثبات الاستواء على عرشه في 7 آيات من كتاب الله كلها قد ورد فيها إثبات الاستواء بلفظ واحد بعد قال استوى على العرش بميل فهو نص في معناه الحقيقي እውነተኛ የሆነ ትርጉሙን ነው የሚይዘው نفي ማድረግ ወይ ደግሞ ታዊል ማድረግ አይቻልም لا يحتمل التأويل بمعنى آخر ليلا ይህን ትርጉም መቀየር አይቀበልም والاستواء صفة فعلية ثابتة لله سبحانه على ما يليق بجلاله كسائر صفاته الله ለሱ የሚገቡ ሙሉ የሆኑ ባህሪያቶች እንዳሉት ሁሉ ይሄኛው ባህሪው ለአላህ ያለው ለሱ የሚገባ አይነት ሙሉ ባህሪ ነው እንላለን እንዲህ ነው ብለን አናወራ وله في لغة العرب 4 معان استوى የሚለው على ارتفع سعيد واستقر የሚል ትርጉም አለው በአረብኛ ቋንቋ ማለት ነው وهذه المعاني الاربعه تدور عليها تفاسير السلف للاستواء الوارد في هذه الايات الكريمه ይህ በቁርአን ላይ ያሉት እነዚህ استوى የሚለው የቁርአን አንቀጽ በእነዚህ በአራቱ ቃላቶች ላይ ነው ከሰሃባዎች ጀምሮ ከታቢኖች ጀምሮ ያሉት ተፍሲሮች በዚህ ላይ ነው የሚዘሩት فقول في الايه الاولى والثانيه ان ربكم الله الذي የሚለው هو خالقكم ومربيكم بنعمه በጸጋው የሚያጣቅማችሁ የሆነ ጌታ ነው والذي يجب عليكم ان تعبدوه وحده ብቻውን ልታመልኩት የሚገባው ጌታ الذي خلق السماوات والارض اي هو خالق العالم سماواته وارضه وما بين ذلك
በሰማይና በምድር ያሉትንም ሰማይና ምድርንም ሁሉም የፈጠረ ጌታ ነው ማለት ነው في 6 ايام هي الاحد والاثنين والثلاثاء والاربعاء والخميس والجمعه እነዚህ ስድስቱ ቀናቶች የተባሉ አላህ Subhanahu Wa Ta'ala ኩን ፈየኩን ኩን በሚለው ቃሉ ሰባት ሰማይና ሰባት ምድር ምን ማድረግ ይችላል ኩን በሚለው ቃሉ መፍጠር ይችላል ነገር ግን ተድሪጅ ነው ይሄ ለማን ለኛ ተድሪጅ ነገሮች በሂደት የሚሰሩ ለመሆኑ እንጂ አላህ Subhanahu Wa Ta'ala اذا اراد شيئا ان يقول له ايش كن فيكون خلاص ነገር ግን እነ ሰባት ሰማይና ሰባት ምድር በስድስት ቀናቶች ነው የተፈጠሩት ففي يوم الجمعة اجتمع الخلق كله وفيه خلق آدم ጁማዓ ቀን አላህ Subhanahu Wa Ta'ala ሰባት ሰማይና ምድርን መፍጠር ካጠናቀቀ በኋላ ነብያችን አደምን الله በዚያ በጁማዓ ቀን የፈጠራቸው ثم استوى على العرش على وارتفع على العرش كما يليق بجلاله كالله لهيالنتنا للكنو بميجباو ملكو كعرش بلاي هنا وهذا محل الشاهد من الآية والعرش في اللغة هو سرير الملك عرش የሚባለው ነገር በቋንቋ ደረጃ ቀድም እንዳልኳችሁ ለብቻው ማለት ነው ምን ሳይደረግ ተخصيص ሳይድ ምን يعني ኢዳፋ ሳይደረግና ተቂድ ሳይደረግ የንጉስ ሰሪር ወይ ደግሞ ዙፋን ማለት ነው ይሄ በምን ደረጃ ነው ለብቻው በቋንቋ ደረጃ በአረብኛ ቋንቋ ደረጃ ማለት ነገር ግን ወደ አላህ ስታስጠጋው ወይ ደግሞ ወደ ፍጡር ስታስጠጋው ለፍጡሩ ለራሱ ለደካማነቱና ለትንሽነቱ ለዳኢፍነቱ የሚገባው አይነት ይሆናል ለአላህ ለሀያልነቱና ለልቅናው የሚገባው አይነት ይሆናል والمراد به هنا كما يدل عليه مجموع النصوص سرير ذو قوائم تحمله الملائكه ملائكه የሚሸከሙት የሆነ አራት ቃኢማዎች ያሉት ማለት ነው ማለት ቃኢማ ማዕዘን ያለው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ላይ ስለ ትንሳኤ ቀን ሲነገር ከሞት ስለመቀስቀስ ማለት ነው ሙሳን አየሁት አሉ የአርሽን ቃኢማ ይዞ አየሁት ቀድሞኝ ተነስቶ ነው ይሄ ከድንጋጤ በኋላ ማለት ነው ሰዎች ሁሉ ራሳቸውን ይስቱና የመጀመሪያው የሚነቁት ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም ሙሳን አየሁት አሉ ቀድሞኝ ነቅቶ ነው ወይስ የዛን ጊዜ በጦር ሰይና ላይ ራሱን ስቶ ስለወደቀ አላህ የዛሬውን ድንጋጤ የዛሬውን ራስ መሳት ምን ብሎለት አንስቶለት ነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢዘን ذو قوائم ነው ማለት ነው ቃኢማ ያለው መላእክቶች የሚሸከሙት የሆነ ነው ይሄ በሐዲስ ላይ እንደተረጋገጠው ማለት ነው نعم وهو كالقبة على العالم وهو سقف المخلوقات يزيه ፍጥረት ያጠቃላይ አላህ የፈጠራቸው ፍጥረታቶች በሙሉ እንደ ጣሪያ ነው አርሽ የሚባለው ማለት አለ المخلوقات የሁሉም አላህ የፈጠረው ፍጡር ሁሉ ፍጥረታት ሁሉ የበላኛው አካል ምንድነው አርሽ ያ አላህ Subhanahu Wa Ta'ala አርሽ ነው ማለት ነው نعم وقوله في الآية الثانية الله الذي رفع السماوات رفعها عن الأرض رفعا بعيدا لا ينال ولا يدرك مداره الله سماين كف አደረጋት ሲባል እንዴት ልኩን የሚያቀው አላህ ነው የማንም አእምሮ ሊደርስበት አይችልም بغير عمد ترونها عمد ማለት ምሰሶ ማለት ነው العمود هي الاساطين جمع عماد አንድ ሲሆን عماد ይባላል ብዙ ሲሆን عمود ይባላል اي قائمه بغير عمود تعتمد عليها ሰማይ ምንም ደግፎት የቆመ ነገር የለም እቺ ትንሽ ስንት ካሬ የምትሆን መስጂድ ስንት አሚድ አላት መሃል ላይ 3 አላት አይደል አራት ማዕዘናቶች ላይ አራት አሉ 7 ከዛም ሌላ መሃል ላይ ደግሞ በጣም ብዙ አለ ማለት ነው ይህን የሚያክል ፍጥረት ይህን የሚያክል ግዙፍ የሆነውን ሰማይ አላህ Subhanahu Wa Ta'ala ያለ ምሰሶ ነው ያቆመው ና طيب ምንም ድጋፍ ሳያስፈልገው ማለት ነው በአላህ ቁድራ ነው የቆመው በል بقدرته سبحانه በሱ ኃይል ነው የቆመው ማለት ነው በሱ አምር ነው የቆመው ترونها تأكيد للنفي العمود ترونها የሚለው የምታዩት የለም ለሚለው ውድቅ የሚያደርገውን ለማረጋገጥ ነው ወቂላ የሚለው ይሄ የሸኹ ንግግር ይሄኛው አስፈላጊ አይደል وقيل لها عمد ولكن لا ترونها لا نراها ይሄኛው መርጁህ የሆነ ቀውል ነው والأول أصح ዋሉ ራሳቸውም የመጀመሪያው የሚታይም ይሁን የማይታይም ሙሰሶ የለም አላህ ሁን በሚለው ትእዛዙ ነው ሰባት ሰማይን ያቆመው ማለት ነው እንጂ ምንም ሙሰሶ ድጋፍ የለው والأول نعم ثم استوى على العرش هذا محل الشاهد من الآية الكريمة لإثبات الاستواء والكلام على بقية الآيات كالكلام على هذه الآية طيب ويستفاد منها جميعا
ከነዚህ የቁርአን አንቀጾች ምን እንረዳለን አሉ ኢስባቱ ኢስቲዋኢላሂ አላ አርሺሂ አላ ማይሊኩ ቢጀላሊሂ ለአላህ በሚገባው መልኩ الله كعرش بلاي نو مالتن النيزالن وفيها الرد على من أول الاستواء بأنه الاستلاء والقهر عندو شو منالو استوى مالت استولى مالت نوال استولى مالت إيه بعربية قوانكو عيتوك يلو من ده عينت معنا يلو كسلفوش مال تجنيم كصحابوش مال تجنيم كإمام مالكم كإمام أبو حنيفة كإمام أحمد كإمام الشافعي على تجنيم وفسروا العرش بأنه الملك بلوم فسروا تال يهم ملكنا وقدم نبي محمد صلى الله عليه وسلم سلم موسى بتناجروا حديثاته وتكادر قتال مالتنا فقال استواء على العرش معناه استولى مالتنا والو على الملك وقهر غيره وهذا باطل من وجوه كثيرة الله كعرش بلاي هنا مالت أي بس سلطانه كليلوش عشانفو يبلاي هنا هذا ما بتأم ودك نوالو يهنيو نجر ودك كم يرجو أولا أن هذا التفسير محدث مخالف لتفسير السلف من الصحابة والتابعين وأتباعهم استوى بمعنى استولى كصحابي التجنيم كعبد الله بن عباس التجنيم كعبد الله بن مسعود التجنيم كمان كيتنيوشم صحابيوش التجنيم كتابعينوش التجنيم أتباع التابعين التجنيم كأنرسو قتلوا أئمة الأربعة النزي قدم يالناچو إمام أبو حنيفة إمام مالك إمام الشافعي إمام أحمد عندهم بزي الفسر كيت متى ይሄ የሸይጣን ወህይ ነው የሚሆነው ማለት ነው ስለዚህ ይሄኛው ተፍሲር የሌለ ነው ይሄ ከየት መጣ ከተባለ واول من قال به الجهميه والمعتزله ናቸው هو مردود جهميه ማለት جهم بن صفوان የሚባለው ሰውዬ አይሁዳዊ የነበረ ሰው ነው ማለት ነው አሽርጌታው ይሁዲይ ነው طيب የሱ አሽርጌታ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስህር ያደረገባቸው ለቢድ ኢብኑ አልአስም የተባለ ሰውዬ ነው አሽርጌታው ከሱ ነው የወሰደው ይሄ ሰውዬ ማለት ይሄ ጀህም ኢብኑ ሰፍዋን የሚባለው ነብዩ ላይ ስህር ያደረገ ይሁዲ ከሱ ነው የወሰደው ይሁዲ ያስተማረ ሰውዬ መጥቶኛል ማስተማር አለበት አላሁ አክበር لا اله الا الله እኛ የኢማሙ ሻፊዒ የኢማሙ ማሊክ የኢማሙ አቡ ሐኒፋ የኢማሙ አህመድ ደረሶች እንጂ የጀህም ኢብኑ ሰፍዋን ደረሶች አይደለንም الله يطبقك سبحان الله العظيم نعم ثانيا لو كان المراد بالاستواء على العرش الاستيلاء على الملك لم يكن هناك فرق بين العرش والأرض والسابعة السفلي والدواب وجميع المخلوقات لأنه مستول على الجميع ومالك للجميع الله كعرش ولا هنا مالت سلطانون يازا كمان قاعد توقتون الله سلطان يازا لا حول ولا قوة إلا بالله ما نشنفه هذا يا أخي سبحان الله يا الله قدر على موقعهم وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى أما يشركون سبحان الله إذن هي اللهن كعلمه كلمة ነው ማለት ነው الله ሰባት ሰማይም ሰባት ምድርም ፍጥረት يعني روح ያለው የሌለውም ነገር ሁሉ የሱ ነው የሱ ፍጥረት ነው ከማንም ተዋግቶ አሸንፎ የበላይ የሆነበት ሳይሆን የርሱ የኃያሉና የብቸኛው አምላካችን ግዛት ነው በግዛቱ ላይ ማንንም ስልጣን የለውም ከሱ በስተቀር ብለናል ثالثا أن هذا اللفظ استوى على العرش قد اترد في الكتاب والسنة ولم يأتي في لفظ واحد استولى على العرش የሚል መጥቶ አያውቅም በቁርአንም በሐዲስም ቅድም ባልነው በሰሃባዎችም ንግግር ይሁን በሌሎች አይማዎች ንግግርም ማለት ነው حتى تفسر به بقية النصوص رابعا أنه أتى ثم የሚለው ከዛ ቀጥሎ መጥቷል التي تفيد الترتيب والمهلة ثم የሚለው ቃል للتراخي ላሉ የአረብኛ ሰዋሰው የነህው ዑለማዎች ማለት ነው ቀጥሎ የሚሰራ መሆኑን የሚያመለክት ነው فلو كان معنى الاستيلاء على العرش والقدرة عليه لم يتأخر ذلك إلى ما بعد خلق السماوات والأرض سماينا مدرس كيف تدرس هيطبقم نبره فإن العرش كان موجودا قبل خلق السماوات والأرض ب50,000 سنة عرش كسماياتنا كمدر كمفتر كأمسى شيء عمت بفيد ينبرنا كما ثبت في الصحيحين فكيف يجوز أن يكون غير قادر ولا مستول عليه اندي ترى سماينا مدر كفتر بوهالا እሱ ላይ የበላይ ሆነ እንላለን ሰማይና ምድር ከመፈጠራቸው ከ50,000 ዓመት በፊት አርሽ ነበረ አላህ በፍጡራኑ ላይ የበላይ ነበር ድሮም ማለት ነው ምን የበላይ ያለበትና ነው አሁን የበላይ ሆነ የምንለው ሊታሰብ የሚችል ነገር አይደለም ይያሉ ነው نعم الى ان خلق السماوات والارض هذا من ابطل الباطل والله اعلم ይላሉ نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم